ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንደምን አምሽታችኋል። ዛሬ በዓለም ዙሪያ አነጋጋሪ የሆኑ ጉዳዮችን ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ በቅድሚያም የአሜሪካው የጦር ሚኒስትር ፔት ሄግሰስ ዓለምን ጉድ ያሰኘ ንግግር አድርገዋል። እንግዲህ የአሜሪካው የጦር በየዓመቱ የኖቤል ሰላም ሽልማት ሊሰጠው ይገባል ሲሉ በድፍረት ተናግረዋል። ይህ ንግግራቸው በዲፕሎማሲያዊ ዓለም ትልቅ መነጋገሪያ ሆኗል። ለመሆኑ ሚኒስቴሩ ለምን እንዲህ አሉ? ዝርዝሩን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝሩ እንሄዳለን። የቀድሞ ጦር አርበኛና የአሁኑ የጦር ሚኒስትር ፔት ሄግሴስ የአሜሪካ ጦር የዓለም ፖሊስ በመሆን ሰላም ያስከብራል የሚል ጽኑ እምነት አላቸው። እንደ እሳቸው ገለጻ ከሆነ ጦሩ የዓለም የንግድ መስመሮችን ክፍት በማድረግና ግጭቶች እንዳይባባሱ በማስፈራራት ወይም ዲተረንስ ትልቅ ጨዋታ ሚና እንዳለው ተገልጸዋል። በተለይም አሁን ላይ አሜሪካ በኢራን በጣለችው ዓለም አቀፍ የባህር ከበባ ተከትሎ የሄግስ ያለ አሜሪካ ፍቃድ ምንም አይነት መርከብ አይንቀሳቀስም የሚል ጠንካራ መመሪያ ማውጣታቸው ይታወሳል። ለምን የኖቤል ሽልማት ተሸላሚ ሆነ የሚለውን ስንመለከት በሶስት ነጥቦች ልንከፍለው እንችላለን። እንደሚከተለው ነጥቦቹን እያነሳን ዝርዝር ሐሳቡን እንገልጻለን። አንደኛ፣ የታሪክ ድሎችና ነጻነት ወይም ፍሪደም ስሮ ቪክቶሪ። ሄግሰስ የአሜሪካ ጦር ባይኖር ኖሮ የዛሬው ዓለም የምትመራው በጨካኝ አምባገነኖች ነበር ብለው ያምናሉ። ፋሺዝም ማሸነፍ በሁለተኛው የዓለም ጦርነት ወቅት ናዚ ጀርመንና ፋሽስት ኢጣሊ ዓለምን ለመቆጣጠር ሲነሱ የአሜሪካ ጦር ጣልቃ ገብቶ ነጻነት አስከብሯል። ያለ አሜሪካ ተሳትፎ አውሮፓ እና እስያ ዛሬም በባርነት ሊቆዩ ይችላሉ ሲሉ ይገልጻሉ። ሌላው ኮሙኒዝምን መግታት በቀዝቃዛው ጦርነት ወቅት የሶቪየት ህብረት የኮሙኒስት አስተሳሰብ በዓለም ላይ ለማስፋፋት ስትሞክር አሜሪካ በጦር ኃይሏ በመመከት ዲሞክራሲያዊ እንዲቀጥል አድርጋለች የሚል እምነት አላቸው። እንደሳቸው ገለጻ ሰላም ማለት ግጭት አለመኖር ብቻ ሳይሆን ነጻነት ያለው ሰላም ማለት ነው። ይህ ነጻነት ደግሞ የተገኘው በጦር መሳሪያ ነው ብለው ያምናሉ። ሌላው የዓለም አቀፍ ንግድ ዋስትና ወይም ኢኮኖሚክ ስቴቢሊቲ ነው ይላሉ። ይህ ነጥብ በአሜሪካ በባህር ላይ ያላትን የበላይነት የሚመለከት ጉዳይ ነው። የባህር መስመሮች ዛሬ በዓለም ላይ የሚሸጡ ዕቃዎች ነዳጅ፣ ምግብ፣ ቴክኖሎጂ 90% የሚጓጓዘው በባህር ላይ ነው። እነዚህ መርከቦች ታዲያ የሚያልፉባቸው ጠባብ የባህር መንገዶች ለምሳሌ በባብል ኤል መንደብ ወይም ቀይ ባህር፣ ሆርሙዝ፣ ማላካ እጅግ አደገኛ ናቸው። የባህር ላይ ሚና ስንመለከት የአሜሪካ የባህር ኃይል ዩኤስኤ ናቪ እነዚህን መንገዶች 24 ሰዓት ይጠብቃል። ይህ ባይሆን ኖሮ የባህር ላይ ወንበዴዎች ወይም ጠብ አጫሪ ሀገራት ንግዱን በማስተጓጎል ዓለምን ኢኮኖሚ ያወድሙት ነበር ይላሉ። እንግዲህ የአሜሪካው ጦር ባይኖር ኖሮ ዓለም አቀፍ ግብይት ይቆማል። ይህም ወደ ረሃብና ድህነት ይመራል። ስለዚህ ጦሩ ለዓለም ኢኮኖሚያዊ ሰላም ዋስትና ነው ሲሉ ይደመጣሉ። በሶስተኛነት ማስፈራሪያ እንደ ሰላም ማስከበሪያ ነው ብለው ያምናሉ። ዲተረንስ አስ ኤ ፒስ። ይህ እጅግ አነጋጋሪው ነጥብ ሲሆን ሳይዋጉ ማሸነፍ በሚለው መርሃ ግብር የተመሰረተ ነው። ያልተቀሰቀሱ ጦርነቶች ሄግሰስ እንደሚሉት ከሆነ ብዙ ሀገራት ጎረቤቶቻቸውን የማይወሩት ወይም ግጭት የማይጀምሩት አሜሪካ ጣልቃ ትገባለች ብለው ስለሚሰሩ ነው። ያልተቀሰቀሱ ጦርነቶች ሄግሰስ እንደሚሉት ከሆነ ብዙ ሀገራት ጎረቤቶቻቸውን የማይወሩት ወይም ግጭት የማይጀምሩት አሜሪካ ጣልቃ ትገባለች ብለው ስለሚፈሩ ነው። የኃይል ሚዛን ስንመለከት አሜሪካ ጦር በዓለም ዙሪያ መኖር ትናንሽ ሀገራት እንዳይደፈሩና ትልልቅ ሀገራት ደግሞ ለመጀመሪያ ጊዜ ሁለት ጊዜ እንዲያስቡ ያደርጋቸዋል። አጠቃላይ ብዙዎች ሰላም ሲሉ ጦርነት አለመኖር ብቻ ያስባሉ። ሄግሰስ ግን ጦርነት እንዳይኖር ያደረገው የአሜሪካ የጦር አስፈራሪነት ወይም ዲተረንስ ስለሆነ ጦሩ ታላቁ የሰላም ጠባቂ ነው ይላሉ። እንግዲህ በአጠቃላይ ባጭሩ ፔት ሄግሰስ የሚሉት አሜሪካ የጦር ባይኖራት ኖሮ ዓለም በአምባገነኖች ትመራ ነበረ፣ ንግድ ይቆም ነበር፣ እንዲሁም በየቦታው ጦርነት ይነሳ ነበር። ስለዚህ ጦርነቱ ሽልማት ሊሰጠው የሚገባ ጦርነት ስለሚያካሄድ ሳይሆን ታላቅ ጥፋትን ስለሚከላከል ነው የሚል አቋምም ይዘው ይገኛሉ። እንግዲህ በአጠቃላይ ሚኒስተሩ ይህን አቋማቸውን በጥንካሬ የሚወጣ ሰላም ፒስ ሮብ ስትሬንግዝ በሚለው መመሪያቸው እያጠናቀሩት ይገኛሉ። እናንተስ ምን ትላላችሁ? የአሜሪካ ጦር በየዓመቱ የኖቤል ሰላም ተሸላሚ ሊሰጠው ይገባል ወይስ ይህ ንግግር ሌላ ጦርነት ቅስቀሳ ነው? ሐሳባችሁን በኮሜንት መስጫ ላይ አስፍሩልኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የዓለም ሰበር ዜናዎችን በፍጥነት ያገኙ። ስለተከታተላችሁን እናመሰግናለን። መልካም ቆይታ